ለውጥ ለማያመጣ ሰው መናገር አይገባም። በነገራችሁ ላይ ክፉ ሰውን አንድ ጊዜ ምከረው፣ ከዚያስ 2 ጊዜ ምከረው፣ ከዚያስ 3ኛ ምከረው፣ ከዚያስ ካልተመለሰ ተወው። ከገፋበት ግን ክፉ መሆኑን ለሌላ ሰው ንገርበት፣ እንዳይጎዳ ሰው። ካልተመለሰ ክፋቱን አሳውቅበት እንዲያፍር። አንተ ግን ተወው። ሰነፍ ሰውን አትገስጸው። ምን ያደርጋል? ይጠላሃል። አንተ እኔን ልትመክረኝ ነው ይላል። ስለዚህ የማያስተካክልን ሰው ዝም። እንደ ፈረሰኛ መጋለብ ከፈልግ ጋልበው ብለው ዝም ነው። ለማይመለስ ሰው ዝም በሉ። የእውነቴን ነው። አፋችን መከርከም ነው። ምክርም ምከረኝ ሳይሉ ሰዎችን አትምከር ይላል። ምከረኝ ሳይሉ አትምከር። ስለዚህ አሁን እኮ የሚመክረኝ ለራሱ ጥቅም ብሎ ነው ሊልህ ይችላል። ሁለተኛ ደግሞ የኔን ክብር ወቅልኝ ብሎ ነው የሚመክረኝ ይልሃል። ሰው እኮ ታምረኛ ፍጡር ነው። አታውቁ። እዚህም የመጣችሁ ምዕመናንም ጊዜ ልታሳልፉ የመጣችሁ እዚህ አታውቁ። ፖለቲካ ምናምን አታውቁ። እዚህ እናንተ እዚህ የምርጫ ውድድር አልመጣችሁ፣ ፖለቲካ ልታራምዱ አልመጣችሁ። አርፋችሁ ቁጭ ብላችሁ እግዚአብሔርን ፈልጋችሁ ይቱ። እውነቴን ነው። ለውጥ የማያመጡበትን ወሬ ማውራት ጅልነት ይባላል። ጅል ይመስል መለፍለፍ ምንድን ነው? አርፋችሁ ከእግዚአብሔር ጋር ብላችሁ ሂዱ። አታውቁ።